በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የዕለቱ ወንጌል የሉቃስ ወንጌል ምዕራፍ 20 ከቁጥር 37 እስከ 47። ሙታን እንዲነሱ ግን ሙሴ ደግሞ በቁጥቋጦው ዘንድ ጌታን የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ በማለቱ አስታወቀ። ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አይደለም። ከጻፎችም አንዳንዶቹ መልሰው መምህር ሆይ መልካም ተናገርክ አሉት። ወደፊትም አንድ ነገር ስንኳ ሊጠይቁት አልደፈሩም። እንዲህም አላቸው፣ ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊትም ራሱ በመዝሙራት መጽሐፍ ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። እንግዲህ ዳዊት ጌታ ብሎ ይጠራዋል፣ እንዴትስ ልጁ ይሆናል? ሕዝቡም ሁሉ ሲሰሙ ደቀ መዛሙርቱን ረጃጅም ልብስ ለብሰው መዞር ከሚፈልጉ፣ በገበያም ሰላምታ፣ በምኵራብም የከበሬታ ወንበር፣ በምሳም የከበሬታ ስፍራ ከሚወዱ ከጻፎች ተጠበቁ። የመበለቶችን ቤት የሚበሉ፣ ጸሎታቸውንም በማስረዘም የሚያመካኙ እነዚህ የባሰ ፍርድ ይቀበላሉ አለ። ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር የአብርሃም የይስሐቅና የያዕቆብ አምላክ ነው። በዚህ ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ የለም ለሚሉ ሰዱቃውያን ምላሽ ሲሰጥ ተመልክተናል። ሰዱቃውያን ማለት ራሳቸውን ጻድቃንን ብለው የሚያስቡ ናቸው እና ትንሣኤ ሙታን እንደሌለ ያምናሉ። ነገር ግን ጌታችን ከሚቀበሉት ከሙሴ መጽሐፍ ጠቅሶ አሳፍሯቸዋል። ጌታ ሙሴን ጠቅሶ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ማለቱን ያስታውስላቸዋል። አብርሃም የይስሐቅና ያዕቆብ በሥጋ ከሞቱ ቆይተዋል። አብርሃምም ይስሐቅም ያዕቆብም ቆይተዋል። በጣም ብዙ የዘመን ልዩነት አላቸው። ነገር ግን እግዚአብሔር አምላካቸው እንደሆነ ከቀጠለ እነርሱ በነፍስ ሕያዋን ናቸው ማለት ነው። በአጭር ቃል እግዚአብሔር የሕያዋን አምላክ ነው እንጂ የሙታን አይደለም በማለት ነፍስ እንደማትሞትና ወደፊትም የሥጋ ትንሣኤ እንዳለ ያረጋግጣል ማለት ነው። ስለዚህ እኛ ኦርቶዶክሳውያን ቅዱሳንን የምንጠራውና የምንማጸነው በዚህ ምክንያት ነው። እነርሱ በእግዚአብሔር ዘንድ ሕያዋን ስለሆኑ። ለዛ እኮ ነው የጻድቅ ሞቱ ሕይወቱ የሚባለው። እንግዲህ በሁለተኛ ክርስቶስ የማን ልጅ ነው? ከቁጥር 41 እስከ 44 እንደዛ ብሎ ጠይቋል። ጌታችን ጸሐፍትንና ፈሪሳውያንን ክርስቶስ የዳዊት ልጅ ነው እንዴት ይሉታል ብሎ ጠየቃቸው። ምክንያቱም ዳዊት በመዝሙር 109 ላይ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ብሎ መስግቧልና። ስለዚህ ዳዊት በሥጋ ቅድመ አያቱ ሆኖ ሳለ ጌታዬ ብሎ የጠራው ክርስቶስ በሥጋ የዳዊት ልጅ የዳዊት ዘር ከሆነ በመለኮቱ ግን የዳዊት ፈጣሪና ጌታ መሆኑን ለማስረዳት ነው። እንደ ሰው የዳዊት ልጅ የዳዊት ዘር፣ እንደ አምላክ ደግሞ የአምላክ ጌታ። ጌታ ጌታዬን አደል ያለው? ጌታ ጌታዬ ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ እኮ ነው። ስለዚህ እንደ ሰው የዳዊት ልጅ ነው፣ እንደ አምላክ ደግሞ የዳዊት ጌታ ነው ማለት ነው። ስለዚህ በመጨረሻም ከቁጥር 45 እስከ 47 ጌታ ደቀ መዛሙርቱን ከጸሐፍት ወይም ከሕግ መምህራን ግብዝነት እንዲጠበቁ ያስጠነቅቃል። ምክንያቱም በምኵራብም ባለፈው ተመልክተናል የሕግ ሰዎች መሆናቸውን። ጌታችን ለ38 ዓመታት በሰይጣን እስራትነት ጎብጣ የነበረች አንዲትን ሴት ከእስራትሽ ተፈትተሻል በማለቱ ምክንያት ምን አይነት ጉሩምሩምታ እንደነበረ አይተናል፣ ተመልክተናልም። የሕግ ሰዎች ናቸው፣ የሃይማኖት ሰዎች
አይደሉም። የውጭ ክብር ነው የሚፈልጉት። ረጅም ልብስ ለብሰው መታየት፣ በገበያ ሰላምታ መፈለግና በምኩራብ የክብር ወንበር መውደድ የእውነተኛ መንፈሳዊነት ምልክት አለመሆኑን በደንብ አድርጎ ነግሮናል። ራሱን ሊያከብር የሚወድ ዝቅ ይበል እኮ ነው። ክብር የሚገኘው ከእግዚአብሔር ዘንድ ነው። ራስን በመኮፈስ ክብር ሊገኝ ፈጽሞ አይችልም። ምናልባት በማስገደድ አክብሩኝ የተወሰነ ጊዜ ሊሰራ ይችላል እና ከጸሐፍት ፈሪሳውያን ከሰዱቃውያን እንድንጠበቅ አስተምሮናል። እንዳውም እዚህ ላይ እኮ የመበለቶችን ቤት መብላት፣ የድሃዎችን ሮሮ ማብዛት፣ ፍርድ ማጓደል፣ እንጸለያለን እያሉ ገንዘባቸውን መበዝበዝ፣ ጸሎት በማስረዘም እግዚአብሔር የሚሰማ እየመሰላቸው ብዙ ሃይማኖትን ለጥቅም ማዋልና ደካሞችን መበደል በብርቱ እንደሚያስቀጣ እንደሚያስጠይቅ ጌታችን በዚህ ወንጌል ላይ ነግሮናል፣ አስተምሮናል። ረጅም ጸሎት በራሱ ለሰው እንዲታይ የሚደረግ ጸሎት ዋጋ እንደሌለው አይደለም ከእግዚአብሔር ጋር የምንነጋገረው ጸሎት ይቅርና ለነዳያን ለተቸገሩ ሰዎች እንኳን የምንሰጠው ቀኝ እጅህ የሚሰጠውን ግራ እጅህ አይይ ነው እኮ የሚለው አይደለ ቃሉ። ስለዚህ ለሰው ለታይታ ተብሎ የሚደረግ ነገር በእግዚአብሔር ላይ እንደ ማፌዝ ስለሚቆጠር በመጽሐፈ ምሳሌ ደግሞ እግዚአብሔር የሚያፌዙበትን ያፌዝባቸዋል እንዳለ፣ ለጻድቁ ግን ምን አለ? ጸጋውን ያበዛለታል። ስለዚህ እነዚህ የባሰ ፍርድ ይቀበላሉ በማለት ጌታ ያስጠነቅቃል። እንግዲህ ወደ ማጠቃለያው ስንሄድ የትንሣኤ ተስፋ ነው፣ ሕያው የመሆን ተስፋ ነው፣ ከክርስቶስ ጋር የመኖር ተስፋ ነው። እግዚአብሔር የሕያዋን አምላክ እንደመሆኑ እኛም በዚህ ዓለም ስንኖር ለዘላለም ሕይወት እንድንዘጋጅ ወደማያልቀው ወደማያልፈው ወደ ዘላለማዊው ክብር እንድንሻገር አስተምሮናል። ክርስቶስን በዳዊት ወንበር ላይ የሚነግስ ምድራዊ ንጉሥ አድርገው ከሚያስቡ አይሁድ ተለይተን እነርሱ የባሕሪ አምላክ መሆኑን አምነን እንድንገዛለት፣ እርሱ የባሕሪ አምላክ መሆኑን አምነን እንድንገዛለት፣ ከግብዝነት መራቅ እንደሚገባን፣ ክርስትናችን ለሰው ታይታ ሳይሆን ከልብ የሆነ ፍቅርና ትሕትና የተሞላው ሊሆን እንደሚገባው አስተምሮናል። ለዚህ እኮ ነው በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ትንሣኤና ሕይወት እኔ ነኝ የሚለው። የዕለቱ ወንጌል የሉቃስ ወንጌል ምዕራፍ 20 ከቁጥር 37 እስከ 47። ወስብሐት ለእግዚአብሔር። ይቆየን።